ሰላም ጤና ይስጥልን ተመልካቾች እንደምን ቆያችሁ ከጌዲዮ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል ዜናዎቹን እየመራው አብሬያችሁ ቆየው ብሌን ተገኒ ነኝ አብራችሁን ቆዩ በቅድሚያም አበይት ርዕሰ ጉዳዮችን እናስደምጣችሁ የትምህርት ቤቶች የውስጥ አቅምን ለማጠናከር ገቢ ማስገኛ ስራዎች በትኩረት እየተሰራ መሆኑ ተገለጸ በጌዲዮ ዞን ንግድና ኢንዱስትሪ ልማት መምሪያ ሲያገለግሉ ቆይተው በጡረታ ለተገለሉ ሰራተኞች የእውቅናና የሽኝት መርሃ ግብር ተካሄደ የተኩስ አቁም ስምምነት በወረቀት ላይ ሚሳኤሎችን በአየር ላይ የሚያደርጉ ጦርነት መካከለኛው ምስራቅ የጦርነት ቀጠና እያደረጉ ነው ተብሏል እኛንና ሌሎች ርዕሰ ጉዳዮችን በዝርዝር ዜናዎቻችን እንመለከታለን አስቀድመን አጫጭር ዜናዎችን እንመልከት አብረን እንቆይ ቤሎ በጌዲዮ ብሔር ልዩ ስፍራ የሚሰጠው ቃል ወይም ጽንሰ ሐሳብ ሲሆን ቃሉ ለእውነት ትልቅ ቦታን እንደሚሰጥ የሚያሳይ ባህላዊ እሴት እንደሆነ ይታወቃል አንድ የብሔሩ ተወላጅ በአይኑ ያላየውን በጆሮ ያልሰማውን በስማ በለው የደረሰው መረጃ አይተነፍስም አያስተጋባም ከሌላ ሰው የተገኘው መረጃ ለሌላው ማስተጋባት አስፈላጊ ወይም አስገዳጅ ሆኖ ከተገኘ መረጃውን በአይኔ ያላየውም አልሰማውም ነገር ግን በስማ በለው ከሌላ አካል ነው የሰማውት ቤሎ በማለት ይገልጸዋል ይህ ማለቱ የደረሰኝ መረጃ ትክክል እንኳን ባይሆን ፈጣሪ ሆይ ከሚደርስብኝ መዓት ሰውረኝ እንደማለት ነው ሽማግሌዎች እንኳን ቢሆኑ በግጭት አፈታት ሂደት ውስጥ ከበዳይና ከተበዳይ የሚቀርበውን ሐሳብ አዳምጠው አስታርቀው ቤሎ ይላሉ ችግሩ ሲፈጠር በስፍራው ወይም በመካከላቸው ሆነው የሆነውን አላየንም የተባለውን አልሰማንም ነገር ግን ስለዚህ ከሚደርስብን ክፉ ነገር ሰውረን እንደማለት ነው በብሔሩ ትክክለኛው ያልተረጋገጠ መረጃ ማስተጋባት ወይም ማሰራጨት አስቀጻፊ ተብሎ ይታመናል ስለዚህ አሉባልታ ማስተጋባት ፈጽሞ የተከለከለ እንደሆነ ሽማግሌዎች ይናገራሉ ለዚህ ማሳያ ቤሎ ህየኬ ለሜ ገላም በማለት ይተርታሉ ቤሎ ያለው በህይወት ይኖራል እድሜው ይበረክታል እንደማለት ነው አንድ በህይወት ዘመኑ መልካም እንደሆነለት እድሜው እንዲረዝም ወይም እንዳይቀጸፍ እንኳን የሌለውን ፈጥሮ ማሰራጨት ከሌላው አካል የሰማውን መናገር አስገዳጅ ሆኖ ከተገኘ ቤሎ ይባላል በዘመናዊነት በመስፋፋትና በመጠነ ባህል ተጽዕኖ ይህ ችግር ፈቺ ባህላዊ ሴት ከመፈተን ባይበልጥም ጽንሰ ሐሳቡን በማህበረሰቡ ዘንድ ዛሬም ተግባራዊ እንደሆነ ይነገራል እሴቱን በመጠበቅ የዛሬው ትውልድ አውቆ እንዲገለገለበትና ለቀጣይም እንዲያስተላልፍ ሁሉም የድርሻውን ሊወጣም ይገባል መረጃውን ያደረሰን የደቡብ ሬዲዮና ቴሌቪዥን ድርጅት ነው በደቡብ ኢትዮጵያ ክልል በዘንድሮ ብሔራዊ ፈተና የተሻለ ውጤት ለማስመዝገብ በቂ ዝግጅት መደረጉን የክልሉ ትምህርት ቢሮ አስታወቀ የቢሮ ኃላፊ አብዮት ደምሴ ለዘንድሮ ብሔራዊ ፈተና በክልሉ ከ42000 በላይ ተማሪዎች እንደሚፈተኑ ገልጸው ከመደበኛ የትምህርት ውጪ የማካካሻና የማጠናከሪያ ትምህርት በመስጠት ተማሪዎችን የማዘጋጀት ስራዎችን በትኩረት መስራታቸውንም ተናግረዋል እንዲሁም ለማመጃ ጥያቄዎችን በማዘጋጀት ተማሪዎችን ብቁ የማድረግ ተግባራት በሁሉ ትምህርት ቤቶች በትኩረት እንደተከናወነም ገልጸዋል የዘንድሮ ብሔራዊ ፈተና በኦንላይን ወይም በኢንተርኔት የሚሰጥ መሆኑን ያነሱት ኃላፊው ፈተናውን መስጠት የሚያስችሉ 42 የፈተና ማዕከላት ተለይተው ኮምፒውተርና ኢንተርኔት የማሟላት ስራ መሰራቱንም ገልጸዋል አስተያየታቸው ለኢትዮጵያ ዜና አገልግሎት የሰጡት የጂንካ ከተማ ሁለተኛና መሰናዶ ትምህርት ቤት ርዕሰ መምህር ደግነት ዮሐንስ በትምህርት ቤቱ በዘንድሮ ብሔራዊ ፈተና ተፈታኞች የተሻለ ውጤት እንዲያስመዘግቡ ስራዎች ተሰርተዋልም ነው ያሉት የማጠናከሪያ ትምህርት ጥያቄዎችን በማዘጋጀት ተማሪዎች ጊዜያቸውን በአግባቡ እንዲጠቀሙ ከማድረግ ባለፈ በስነልቦና ጭምር የማብቂያና የማማከር ስራዎች እየተሰሩ መሆናቸውንም አብራርቷል ሲል የኢትዮጵያ ዜና አገልግሎት ዘግቦታል ዜና ሰባታችን እንደቀጠለ ነው አሁንም አጫጭር ዜናዎቻችን አላበቁም እንቀጥላለን ተፈጥሮ የሰጠችንን አካባቢ በተገቢው መንገድ መጠበቅና በመንከባከብ ለትውልድ ማስተላለፍ ይጠበቃል ሲል የጌዲዮ ዞን አካባቢና ጥበቃ የአየር ንብረት ለውጥ ጽፈት ቤት አስታወቀ በዞኑም የዓለም አቀፍ የአየር ንብረት እርምጃ ለዛሬ ህይወታችን ለነገ ትውልዳችን በሚል መርህ ሐሳብ በወናጎ ከተማ በችግኝ ተከላና በአካባቢ ጽዳት ተከብሯል ደመላሽ ኩልማ ዝርዝር አለው
የዓለም አካባቢ ቀን በዓለም አቀፍ ደረጃ ለ53ኛ በኢትዮጵያ ለ33ኛ በደቡብ ኢትዮጵያ ክልል ደግሞ ለ3ኛ ጊዜ ተከብሯል። መርሃ ግብሩ ላይ የተገኙት የጌዲዮ ዞን አስተዳደር ጽሕፈት ቤት ኃላፊና የአስተዳደሩ ተወካይ አቶ ብርሃኑ ሮቤ የዓለማችን ስጋት እየሆነ የመጣውን የአየር ንብረት ለውጥን ለመከላከል የጌዲዮ ማህበረሰብ ደንን ለዘመናት ጠብቆ የማቆየትና የመንከባከብ ባህልን አጠናክሮ በማስቀጠል ለዓለም አስመስክረዋል በማለት ተናግሯል። ቀደምት አባቶቻችን በዞኑ ጥምር እርሻ ወይም ባቦ በዓለም አቀፍ ቅርስነት በማስመዝገብ ረገድ ያበረከቱልን አስተዋጽኦ ለቀጣይ ትውልድ የማስተላለፍ ኃላፊነት አለብን ያሉት ኃላፊው በአካባቢያችን ለአየር ብክለት መንስኤ የሚሆኑ የፕላስቲክ ምርቶችን በማስወገድ ንጹህ አካባቢን በመፍጠር ወሳኝ ነው ብለዋል። አቶ ብርሃኑ የጌዲዮ ዞን አካባቢ ጥበቃ አየር ንብረት ለውጥ ጽሕፈት ቤት ኃላፊ አቶ ስጦታው ገመዴ ቀደምት አባቶቻችን በሀገር በቀል እውቀታቸውን ጠብቆ ያቆይቱን አካባቢ ለሕዝብ ቅርስ እንዲሆን በማድረግ በትውልድ የማይረሳ ስራ ሰርቷል። ተፈጥሮን ከመንከባከብ ባሻገር ዘላቂ መፍትሄ ላይ በመስራት የተጠበቀችና የጸዳች ኢትዮጵያን ለትውልዱ ለማድረስ ከሁላችንም የሚጠበቅ ኃላፊነት ነው ሲሉ አቶ ስጦታ ተናግረዋል። በዞኑ የመሬት መንሸራተት ናዳ ተከስቶ በሰው ሕይወትና በንብረት ላይ ውድመት ማድረሱ የሚታወስ ሲሆን ይህንን ለመከላከል የአካባቢ ጥበቃ ስራ ማጠናከር አማራጭ የሌለው ጉዳይ መሆኑን አቶ ስጦታ ገመዴ አሳስበዋል። ከዚህ ጋር በተገናኘ ቀደምት አባቶቻችን አካባቢን በተገቢው ጠብቆ በማቆየት ለዓለም ቅርስ እንዲሆን አበርክቷል። በዓለም አቀፍ ደረጃ አሳሳቢ የሆነ የመጣውን የአየር ንብረት ለውጥ በመገንዘብ የእኛ ማህበረሰብ ያስቀጠለውን የአካባቢ ጥበቃ ስራዎችን ከሳይንሳዊ ጋር በማጣመር ለትውልድ ማቆየት ይጠበቅብናል ሲሉ አቶ ብርሃኑ ሮቤ አክለው ተናግረዋል። የጌዲዮ ዞን አካባቢ ጥበቃና አየር ንብረት ለውጥ ጽሕፈት ቤት ኃላፊ አቶ ስጦታ ገመዴ መላው ህብረተሰብ የአየር ንብረት ለውጥ የሚያመጣውን ተጽዕኖ በመገንዘብ የአየር ንብረት ለውጥ ቁጥጥር በማጠናከር ምቹና ጽዱ አካባቢን ለትውልድ መፍጠር ያስፈልጋል ብለዋል። በዚህም ተፈጥሮ የሰጠችንን አካባቢ በተገቢው በመጠበቅና በመንከባከብ ለቀጣይ ትውልድ ማስተላለፍ ከሁላችን ይጠበቃል ያሉት ኃላፊው የአካባቢ ጥበቃ ስራዎችን ይበልጥ ለማጠናከር ከተለያዩ ተቋማትና አጋር ድርጅቶች ጋር እንደ ዞን ትኩረት ተሰጥቶ እየተሰራ እንደሚገኝም ተናግሯል። የወናጎ ከተማ አስተዳደር ከንቲባ አቶ ብርሃኑ ተካየ በበኩላቸው ደን መትከል ትውልድን ማስቀጠል ነው ብለው የሰው ልጅና ደን ተቆራኝቶ በመኖር የማይለዩ ናቸው፣ ለመኖር ለሰው ልጅ ደን አስፈላጊ ነው ብለዋል። አቶ ብርሃኑ አያይዞም የጌዲዮ ዞን ልዩ ስነ ልቦናዊ ቁርኝት ያለው ህዝብ በመሆኑ አንድ ዛፍ ሲቆረጥ በምትኩ ከሁለት በላይ ችግኝ መትከል እንዳለበት የሚያምን አኩሪ የአካባቢ ጥበቃ እሴት ያለው ህዝብ መሆኑን ገልጸዋል። በምድራችን የብዝሃ ሕይወት ሀብት መመናመን ወይም መጥፋት የተፈጥሮ ስራ በማዛባት የሰው ልጅ ኑሮ በእጅጉ እንዲመሰቃቀል ያደርጋል። ስለዚህ ደንን በመትከል በመንከባከብ በመጠበቅ አስፈላጊውን ነገር በማድረግ የአየር ንብረት ለውጥን ልንከላከልና አካባቢን ልንጠብቅ ይገባል ሲሉ ተሳታፊው ገልጸዋል። ለደን መመናመን ምክንያት ህገወጥ የደን መጨፍጨፍ፣ ለተለያዩ መገልገያነት ያለበቂ ምክንያት የሚጨፈጨፉ ደኖች እንደሆኑ ተጠቁመው ይህ ተግባር የአየር ንብረት ለውጥን መቆጣጠር የሚጎዳ በመሆኑ ባለድርሻ አካላት ትኩረት ሰጥተው መስራት እንደሚጠበቅባቸው በፓናል ውይይቱ በስፋት ተነስቷል ሲል የዘገበው የጌዲዮ ዞን የመንግስት ኮሚኒኬሽን አገልግሎት ነው። የትምህርት ቤቶች የውስጥ አቅምን ለማጠናከር ገቢ ማስገኛ ስራዎች በትኩረት እየተሰራ መሆኑ ተገለጸ። በዲላ ከተማ አስተዳደር የሃሮሬሳ መካከለኛ አንደኛ ደረጃ ትምህርት ቤት የውስጥ ገቢን አቅምን ለማጠናከር የሚያስችሉ ፍራፍሬዎችና ሰብሎች መተከላቸውን አስታውቋል። በርከት ጅሶ አዘጋጅቶታል። ዳኛቸው ሳሙኤል እንደሚከተለው ያቀርበዋል። ትምህርት ቤት ማለት በአጭር ቋንቋ የእውቀት ግብይት ቦታ ወይም ማዕከል ነው ማለት ማጋነን አይደለም። የትምህርት ቤቱ ገጽታ ማማሩ ተማሪዎች በትክክል የተማሩትን በአእምሯቸው እንዲያኖሩ ያደርጋል በሚለው ሀሳብ ብዙዎች ይስማሙበታል። ታዲያ የትምህርት ቤቶችን ገጽታ ለማስዋብና በትምህርት ቤቶች የሚኖሩት ተግባራት ለመምራት ገንዘብ አስፈላጊ ነገር ነው። በዚህ መሰረት የትምህርት ቤቶች የውስጥ አቅምን ለማጠናከር ገቢ ማስገኛ ስራዎችን በትኩረት እየሰራ መሆኑን በዲላ ከተማ አስተዳደር የሃሮሬሳ መካከለኛና አንደኛ ደረጃ ትምህርት ቤት ገልጸዋል። ባላቸው አቅም በትምህርት ቤቱ የቡና፣ የፍራፍሬ፣ የአዝርት ሰብል ተከላ ማካሄዳቸውን እንደሚያበረታ የገለጹት የተማሪ ወላጆችም ይህ የገቢ አቅም እንደሚያጠናክር ተናግረዋል። እንደ ዘንድሮ 2 ሄክታር ተኩል ነው የተዘራው። ያው እንደምታየው በስፋት ነው ለትምህርት ቤቱ ገቢ እንዲሆን ነው የተተከለው። ያለው ፋይዳ እጅግ በጣም ጥሩ ነው። አረንጓዴ መልበሱ አንድ ለትምህርት ቤቱ ውበትም ነው፣ አንድ ለትምህርት ቤቱም ገቢ ነው። ሁለተኛም እንዲህ በሚያምረው መልክ እንሰቱ፣ በቆሎው ሁሉ አረንጓዴ ስታይ ለየት ያለ አድርጎታል። ለትምህርት ቤታችንም አንድም ለምገባም እንዲሆን ሁለተኛም ድምቀትም ነው። በትምህርት ቤቱ ግቢ የተካሄደው ተከላ ትምህርት ቤቱ አረንጓዴ ገጽታ እንዲኖረው አድርጓል ያሉት መምህራን ትምህርት ቤቱ የተማሪዎች ምገባ ለማድረግ ያቀደውን እቅድ ከግብ ለማድረስ ትልቅ አስተዋጽኦ ያደርጋል ብለዋል። አሁን ካለው ነባራዊ ሁኔታ ጋር ለተማሪዎች ምገባ ተብሎ ነው ከዚህ በፊት ለማህበረሰብና ለመምህራን
20 በ30 እየተባለ አንዳንድ እጣ ሲካፈል ነበር ለየግሉ ማለት ነው። አሁን ግን ለትምህርት ቤቱ ራሱ ሙሉ ግቢውን ባዶ መሬት ያለበትን ተዘርቶ የተለያዩ ነገሮች ተዘርቶ በቆሎ አትክልቶች ተዘርቶ ለተማሪዎች ምገባ እንዲውል ነው። የትምህርት ቤቱ ዋና ርዕሰ መምህር አቶ ታሪኩ በቀለ የትምህርት ቤቱ የተተከሉ ሰብሎች በአጭር ጊዜ ፍሬያማ እየሆነ እንደሚገኝ ጠቅሰው የተከሉትና የዘሩትን ሰብሎች ምርት ሲሰበስቡ የተማሪዎች ምገባ አገልግሎት እንደሚያውሉ ተናግረዋል። ትምህርት ቤት ላይ የውስጥ ገቢን ከፍ ለማድረግ አምና ላይ 2500 እግር ቡና ተክለን ዛሬ ላይ እንደሚታየው ፍሬ አፍርቷል። በተመሳሳይ እንደዛው ደግሞ ቀጣ 2019 ላይ የተማሪዎችን ምገባ እዚህ ለመጀመር ከከተማ አስተዳደር ጋርም ከትምህርት መምሪያ ጋርም አብሮ በመሆን ተቀናጅተን ለመስራት ቅድመ ዝግጅት እያደረግን እንገኛለን። 2.2 ሄክታር በቆሎ ተክለናል። እንዲሁም ደግሞ ከፍራፍሬም አንጻር ደግሞ ከ100 ሙዝ በላይ ተክለን እነዛ ሙዞች አፍርተዋል። እንዲሁም ደግሞ ለዘላቂነት ደግሞ ይሆናል ለቆጮ ለመጠቀም ደግሞ እንሰቶችንም ተክለናል። ከስር ደግሞ ቦሎቄንም ተክለን እጅግ በጣም በጥሩ ሁኔታ ላይ ጎን ለጎን ከመማር ማስተማር ጎን ለጎን እየሰራን እንገኛለን ማለት ነው። በከተማ ትምህርት ቤቶች በሚገኙ ባዶ መሬቶች በርካታ የተከላ ስራዎች በዘንድሮ ዓመት መካሄዱን የዲላ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ዮሴፍ ወርዶፋ አስታውቀዋል። ተከላው ትምህርት ቤቶችን ሆነ ተማሪዎችን ተጠቃሚ እንደሚያደርግ ኃላፊው ጨምረው ተናግረዋል። በቆሎ በመዝራት ከፍተኛ ገንዘብ ያገኛል። ይሄንን ለትምህርት ስራ ይውላል። ያለምንም ጣልቃ ገብነት እዚህ ባለው ኮሚቴ እዚህ ባለው በማህበረሰብ ተወካዮች አማካኝነት ወላጅ ተማሪ መምህር ህብረት ይሄን የሚወሩ አካላቶች አሉ። በእነሱ አማካኝነት አመቱን ምንድነው የሚዘራው? ስኳር ድንች ይዘራል፣ በቆሎ ይዘራል፣ ሌሎች እንደ አስፈላጊነቱ መሬቱ የሚቀበላቸው አዝርቶች ይዘራሉ። ይሄንን ለዚህ ለውስጥ ገቢ ያለምንም ጣልቃ ገብነት ለትምህርት ጥራቱ ያውሉታል። ይሄ የውስጥ ሀብት ምንለው የውስጥ ሀብት ምንለው ነገር ለትምህርት ቤቱ እጅግ በጣም ወሳኝ ስለሆነ ይሄ ትምህርት ቤትም አሁን እያደረገ ያለው ሀብት የውስጥ ሀብትን ለማሳደግ እያደረገ ያለው በጣም ከፍተኛ ነው። ሌሎች ትምህርት ቤቶች ተመሳሳይ እነ ዳዋ ትምህርት ቤቶችን ብናይ ሌሎች እነ ጎላ ትምህርት ቤቶች ሰፊ እርሻ ያላቸው ናቸው። ይሄንን የበለጠ በደንብ በአዝርትና በደንብ ኢኮኖሚ እንዲፈጥሩ በስፋት ዩኒቨርሲቲም እያገዘን ያለበት ሂደት ስላለ ስራዎችን በስፋት እየሰሩ ያሉበት ሂደት ነው እናለ ሲጠቃለል ይሄ ለትምህርቱ ስራ ማሳለጫ ገንዘብ እጅግ በጣም ወሳኝ ነው። በጌዲዮ ዞን ንግድና ኢንዱስትሪ ልማት መምሪያ ሲያገለግሉ ቆይተው በጡረታ ለተገለሉ ሰራተኞች የእውቅናና የሽኝት መርሃ ግብር ተካሄደ። ይስሐቅ ሳሙኤል ያዘጋጀው ዘገባ እንደሚከተለው ይቀርባል። የጌዲዮ ዞን ንግድና ኢንዱስትሪ ልማት መምሪያ ህዝብና መንግስትን በማገልገል መልካም ተግባራትን የፈጸሙ ባለሙያዎችን በማሰብ ለተበረከተላቸው ሽልማትና እውቅና መርሃ ግብር መደሰታቸውን ከመምሪያው በጡረታ የተገለሉ ሰራተኞች ተናግረዋል። እጅግ በጣም ደስተኛ ነኝ። ያው በክብር ተሸልሜ ያለው በጣም ማናጅመንቱንና ኃላፊዎቹን በሙሉ ኮሚቴውንም ጭምር በጣም ነው ደስ ያለኝ እና አመሰግናቸዋለሁ። እኔ በርግጥ በአሁኑ ትውልድ እንደዚህ አይነት ነገር መታሰባችን እኔ በበኩሌ በጣም በእግዚአብሔር ፊት አደናቂያቸው ነኝ። እግዚአብሔር አምላክ አክብርልኝ ነው የምላቸው። በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ያላሰብነውን ነገር ሲጠሩ በጣም ከመጠን በላይ ደስ ያለን። እግዚአብሔር ባርካቸውና በጣም ነው ተደሰትነው። ይሄ ይሆናል ብለን አላሰብንም። አዎ እንን አደረጉ። ጌታ ይባርካቸው። በጡረታው የተገለሉ ሰራተኞች አክለውም በቀድሞ የስራ ህይወታቸው መንግስትና ህዝብን ሲያገለግሉ በነበሩበት ወቅት ያሉ ተሞክሮዎችንና ትዝታዎችንም አብራርተዋል። እኔ ለመጀመሪያ ጊዜ ትምህርትን የጨረስኩት ውጭ ሀገር ነው። ከዛ በኋላ ኢንጂነሪንግ ኢንዱስትሪ ኮሚሽን አዲስ አበባ ተቀጠርኩ። ከዛ በኋላ ደግሞ ክልሎች ሲመሰረቱ ወደ ደቡብ ኢትዮጵያ ወደ ጌዲዮ ዞን መጣሁ። ከዛ ከተማ ልማት ኃላፊ ሆኜ ሲያገለግል ቆየው። ከዛ ቀጥሎ ወደ ምርጫ ቦርድ ገባሁ። ወደ 12 ዓመት ሰራሁ። ከዛ ከተማ ይርጋ ጨፌ ከተማ አስተዳደር ፋይናንስ ኃላፊ ሆኜ ለረጅም ጊዜ ሰራሁ። ከዛ በኋላ ወደ መደበኛ ስራ ገብቼ ብዙ ስራ ሲሰራ ቆይቻለሁ። የስራ ልምድ ባጋራቸው እኔ የተቀጠርኩት በ1976 78 77 ዓመተ ምህረት ነው።
ዛት ሚንስ 41 ዓመቴ ማለት ነው። ስራ 41 ዓመት ለመንግስት አገልግያለሁ። 41 ዓመት ሳገለግል በሚገባ አገልግያለሁ በማላፍርበት ማለት ነው። እኔ የነበርኩበት መስሪያ ቤት ሁሉ ሽልማት አተዋቅም ከክልል ደረጃ አንደኛ ገዴኦ ዞን ጤና መምሪያ በጠቅላላ አገልግሎት ኃላፊና ሂሳብና ባጀት ሆኜ ብዙ አመት ሰርቼ ከዛም አቅም ግንባታ ሰርቻለሁ። ከአቅም ግንባታ ደግሞ ዞን ፋይናንስ ላይ ሰርቻለሁ። ከዛም አልፎ ደግሞ ሴቶች ህፃናት ወጣቶች ምክትል ሰብሳቢ ሆኜ ሰርቻለሁ። አሁን ንግድ ኢንዱስትሪ 2006 ጀምሬ አሁን ኢንዱስትሪ የተባለውን ኢንዱስትሪ ልማት ፓይለት ሙከራ ትግበራ የጀመርኩት እኔ ነኝ። እኛ አቅማችን የፈቀደውን ሰርተን አልፈናል። አሁን ያለው ትውልድ መንግስትና ህዝብን በታማኝነትና በፍቅር እንዲያገለግሉ መንግስት ባስቀመጠው አቅጣጫ መሰረት ትውልዱ ከዘመን ጋር እየዘመነ ለሀገር የተሻለ ስራ መስራት እንዲችል መልእክታቸውንም አስተላልፈዋል። ያው ስራ እንግዲህ በታማኝነት መስራት አለባቸው። ለህዝብ ማገልገል አለባቸው። ያስተማረንን ህዝብ እንደገና እኛ በጥሩ ሁኔታ እንዳገለገል ብዬ ነው የማምነው በራሴ። ከዛ ሌሎችም ወጣቶች ደግሞ ከኛ የበለጠ በትልቁ በሰፊው ሀገርን ወደው በፍቅር ለሀገር እንዲያገለግሉ መልእክትን አስተላልፋለሁ። ሳይንቲፊክ ሆነ ጊዜ ነው በአሁኑ ሰዓት። ያንን እዚህ ቢሮም ስራ እየሰሩ የመንግስትን ፖሊሲ በትክክል መከታተል አለባቸው። በትክክል ማየት አለባቸው። በትክክል ተከታትለው ኮምፒውተር የማይችል ዛሬ በካሁን በኋላ የሚሰራ አይመስለኝም። ያንን ደግሞ በደንብ መንግስት በሚሄደው አካል ይሄደው የትውልድ ሌላው ቀጣውን ደግሞ የተሻለውን የመንግስትን ፖሊሲ የተሻለውን ከመንግስት ጋር እየሄደ ይህንን ዞን እንደሌላ አድርጎ ለመለወጥ እንዲበረቱ እሺ እያሉ መታዘዝ ያስፈልጋል። እየታዘዙ መስራት ያስፈልጋል። ድርሻ ስለሆነ ትግስት በጣም ቆንጆ ነገር ነው። መታዘዝ ያስፈልጋል። የራሳችን ብለን ወደኛ ወስተን ለሰው አይደለም የምንሰራ። ለመንግስት መስራት ማለት ለራስ ማለት ነው። ጥቅሙ እኛ ነን የምንወስደው። እንደዛ ስለሆነ በትግስት መስራትና መታዘዝ አስፈላጊ ነው። የጌዴኦ ዞን ንግድና ኢንዱስትሪ ልማት መምሪያ ኃላፊ እንደተናገሩትም በነበራቸው የረጅም ጊዜ ቆይታቸው ህዝብና መንግስትን ማገልገላቸውን በመግለጽ እንዲሁም አገልግሎታቸውን በማሰብ የተዘጋጀ የእውቅናና የሽኝት መርሃ ግብር መሆኑንም ተናግረዋል። ቀድሞ ያገለገሉ አባቶቻችን ለረጅም ጊዜ ጡረታ የወጡ አሉ፣ በቅርቡም የወጡ አሉና በነበራቸው በረጅም የስራ ቆይታቸው ህዝብንና መንግስትን አገልግለዋል። እነማን ነበሩ ያገለገሉት የሚል ሀሳብ በመነጋገር ጡረታ የወጡትን ሰብሰብ አድርገን በመለየት እንዲሁም ደግሞ ሲያገለግሉ የቆዩት በተለይ በመሪነት ደረጃም ጭምር ይሄ ሴክተር ከተቋቋመ ጀምሮ እነማን ነበሩ ከመች እስከ መች አገለገሉ የሚሉን ልየታ በማድረግ በማኔጅመንት በመነጋገር እናንተ ስለነበራችሁ እኛ አሁን አለን ለቀጣይ ደግሞ ሌላው ይከተላል የሚል ነገር በማሰብ በጡረታ የተገለሉት ወደ 9 የሚደርሱ ጡረተኞችን በዚህ ፕሮግራም ላይ እንዲካተቱና እስካሁንም ጭምር ደግሞ የተረሱትን እናመሰግናቸዋለን በሚል ያው የሽልማት እንዲሁም ደግሞ የሰርቲፊኬት ስጦታን እንድንሰጥም ያደረገን። ይህም በመምሪያው ሲያገለግሉ ቆይተው በጡረታ ለተገለሉ ሰራተኞች የእውቅናና የሽኝት መርሃ ግብር ማካሄዳቸው ሰራተኞች ነገን በማሰብ በጥሩ መንፈስ መስራት እንዲችሉ ያስችላቸዋልም ሲሉ የመምሪያው ኃላፊም ገልጸዋል። ሌላውም አሁን ሲወጣ በቃ እኔን የሚያስታውሰኛል ብደክም እንኳን ብሰራ እንኳን መልካም ነገር ሰርቶ ለማረፍ ጥረት ያደርጋል። አሁን ያለውም ቢሆን ለጡረታ የደረሰውም ቢሆን ባለው አቅሙ ማህበረሰቡን መንግስትን አገልግሎ ለማለፍ ጥረት ያደርጋል ማለት ነው። ምክንያቱም በቀጣይ ጥሩ ነገር ስሜ መነሳት አለበት የሚል ሀሳብ ስለሚኖረው በዛ መነሻ መልካም ነገር ሰርቶ ለማለፍ ሁሉም ጥረት የሚያደርግበት ሂደት ስላለ ለሌላዎችም ጭምር ደግሞ አርአያ የሚሆን ነገር ስለሆነ በ2018 የትምህርት ዘመን በሚሰጠው ብሔራዊ ፈተና ጥሩ ውጤት ለማስመዝገብ በትጋት እየሰሩ መሆናቸውን በገደብ ወረዳ ባንቆ ጎቲቲ ሁለተኛ ደረጃ ትምህርት ቤት ተማሪዎች ገለጹ። በረከት ጅግሱ ያዘጋጀውን ዘገባ ይሳቅ አበበ እንደሚከተለው ያቀርባል።
ከዚህ ቀደም የነበራቸውን ክፍተቶችን ለመሙላት በ2018 የትምህርት ዘመን ለሚሰጠው ብሔራዊ ፈተና ልዩ ዝግጅት ማድረጋቸውን የትምህርት ቤቱ ተፈታኝ ተማሪዎች ተናግረዋል። በፈተና ጥሩ ውጤት ለማስመዝገብ ትምህርት ቤቱ ባዘጋጀው ማጠናከሪያ ትምህርቶችና በግል ጥረት ታግዘው እየተዘጋጁ መሆናቸውንም ነው የገለጹት። አሁን ደግሞ 12ኛ ላይ ደግሞ ስንመጣ ከትምህርት ቤትም ደረጃ ጥሩ የሆነ ድጋፍ ነበረ። ከርዕሰ መምህርም ደረጃ ከመምህራኖችም ደረጃ ከዛ ከቤተሰብም ደረጃ ጥሩ የሆነ ድጋፍ ነበረ። ይህን ተጠቅመን በቀን 24 ሰዓት በወራት 30 ቀን እያነበበን ትምህርት ቤቱም ላይብረሪው ክፍት አድርጎ ቁልፍም በእኛ እጅ ላይ ሰጥቶ ተጠቅመን ጥሩ ሁኔታ መልካም ውጤት ለማምጣት እየሰራን ነው ያለነው። የኢንትራንስ ዝግጅት እስካሁን ባለው ሁኔታ በጣም በጥሩ ሁኔታ እየሄድን ነው። መምህራኖችም በጥሩ እያስተማሩን ነው፣ በጥሩ እየተከታተሉን ነው። ብዙ ጊዜያችንን ትምህርት ቤት ውስጥ ነው የምናሳልፈው። ከዳይሬክተሩም ጭምር ማስተማር እየቻለ ክላስ እየገባ ዳይሬክተሩ እያስተማርን ነው። የቀረውን ፖርሽን ሪቫይዝ እያደረግን ነው። በጣም በጥሩ እየሄድን ነው። ጥሩ እያነበብን ነው። ከዚህ በፊት 2015-16 የተሰራውን ኢንትራንስ ፈተናዎችን እሱን እየወሰደን እሱን ሽቱ ያችን ሽት እየሰራን እየተዘጋጀን እንገኛለን። ከባለፈው ዓመት በተሻለ ተማሪዎችን ለማሳለፍ የፈተና ሽቶችን በትጋት እየሰሩ መሆናቸውን የተናገሩት የትምህርት ቤቱ መምህራን ተማሪዎቹም ውጤታማ እንዲሆኑ የቻልነውን ሁሉ እያደረግን ነው ብለዋል። ተማሪዎቹም የቀሩትን ጥቂት ጊዜያት በጥናትና ጥያቄዎችን በመስራት ማሳለፍ አለባቸው ሲሉም መልእክታቸውን አስተላልፈዋል። ባሳለፍነው ዓመት ላይ የነበረን ውጤት እንደ ዞን ሲታይ በጣም ጥሩ ደረጃ ነበርን። ያው ካስመዘገብነው ውጤት አንፃር ማለት ነው። እንደ ዘንድሮም ደግሞ ያው ከሁለቱም ስትሪሞች ከናቹራልም ከሶሻልም ውጤት ያመጡልናል፣ የአምናን ውጤት ያስጠብቃሉ ብለን ያው ገሚተን እየተንከባከብን እያስተማርን ምክር እየሰጠናቸው ያሉ ተማሪዎች አሉ። በዘንድሮ ዓመትም እንግዲህ ያው ፈጣሪ ከረዳን ውጤት እናገኛለን ብዬ አስባለሁ። ያው የሀገር አቀፍ ፈተና ከሰኔ 24 ጀምሮ ይሰጣል። ስለዚህ እስከዛ ጊዜ ድረስ ተማሪ አንዳች ነገር ሳያዘናጋቸው ማለት ነው ጊዜ ሳያባክኑ ያላቸውን ነገር አንድ ጥያቄ መስራት ዋጋ አለው። አንድ ጥያቄ ማለት ነው አንድ ጥያቄ መውደቅ ዋጋ ያስከፍላል። ስለዚህ እያንዳንዷን ደቂቃና ሰዓት ሳያባክኑ ፈተና ላይ እስከሚቀመጡ ድረስ እንዲያጠኑና ጊዜያቸውን በከንቱ እንዳሳልፉ ምክር አለኝ ማለት ነው። ቲቶር በተመለከተ ከ9 እስከ 12 በፖርሽን ተከፋፍሎ ነው አንድ ላይ ሞጁል ተሰርቷቸው ሲሰጣቸው የነበረ። እንግዲህ ያንን ነገር ጨርሰን ነው አሁን ወደ ጥያቄው የገባን። ስለዚህ እቺን የቀረችውን ደግሞ በጥያቄ መልክ ትንሽ እናለማምዳቸው የሚለውን ስራ ላይ የተጠምደን ያለ ነው። አሁን ብትመጡ 12ኛ ናቸው ክላስ ላይ እየሰራን ነው ያገኘነ እስካሁን ራሱ ማለት ያንን እየሰራን ነው ያለው እስካሁን ማለት ነው። በተለይ ለ12ኞች በዚህን ሰዓት የቀረችው ትንሿ ደቂቃ ትርፍራፊ የቀረችውን አማጦ እንዲጠቀሙ ነው። እንደ ትምህርት ቤት ከዚህ ቀደም የነበሩ ክፍተቶችን ለመሙላት ለተማሪዎች የተሻለ የጥናት ወረቀቶችን በማዘጋጀትና መምህራንን በእቅዳቸው መነሻ በጊዜ መማሪያ መጻሕፍትን አጠናቀው የባለፈው ዓመት የፈተና ወረቀቶችን በመስራት ለብሔራዊ ፈተና የተሻለ ዝግጅት እንዳደረጉ የትምህርት ቤቱ ርዕሰ መምህር ተናግረዋል። ባደረጉት ዝግጅት መነሻ በዘንድሮው የትምህርት ዘመን የተሻለ ውጤት ለማስመዝገብ ተግተው እየሰሩ መቆየታቸውንም ርዕሰ መምህሩ አክለዋል። ሞጁሎቹን ደግሞ መምህራኖች አሁን ሰለክት የተደረጉ መምህራኖች አሉ። ተማሪዎችን ለማብቃት ጥሩ ኮንፊደንስ ያሉ መምህራኖች አሉ። በየዲፓርትመንቱ ሰለክት አድርገን ያንን መምህራኖች ደግሞ ከተማሪዎች ጎን ሆኖ ተማሪዎችን እያገዘ ማጠናከሪያ ትምህርት እየሰጠ ተማሪዎች ደግሞ የተለያዩ ጥያቄዎች አሉ። ጥያቄዎችን እያዘጋጀ በመምህራኖች የተዘጋጁ ጥያቄዎችም አሉ። እነዚህ ጥያቄዎችን ደግሞ እየሰራ መምህር እየሰራ ተማሪን ደግሞ እንዲሰራ እያደረገ እስካሁን ድረስ ደግሞ ጥረት እያደረገ ነው። ተማሪ በአግባቡ እንዲያነቡና እነርሱን ደግሞ የሚከታተሉ ላይብረሪስትም አለ፣ ፕላስ ደግሞ መምህራኖችም አለ እንዲከታተሉ አድርገናል። ፕላስ ደግሞ ተማሪ ደግሞ የሚፈልገው መጽሐፍ እነዚህ መጽሐፎችን ደግሞ እንደ ተማሪ ፍላጎት ቢያንስ ያለው ተማሪ አንድ ተማሪ ለአንድ ተማሪ አንድ መጽሐፍ ማጣቀሻ መጽሐፍ የመመሪያ መጽሐፍ ያ ሙሉ ነው ተማሪ ደርሶ ነው የቀረው። ግን ማጣቀሻ መጽሐፍ ነበረ። እሱንም ደግሞ ሙሉን አንድ ተማሪ አንድ መጽሐፍ፣ ኬሚስትሪ አንድ ተማሪ እንዲያገኝ፣ ባዮሎጂም አንድ ተማሪ አንድ መጽሐፍ እንዲያገኝ፣ ሁሉም ተማሪ መጽሐፍ እንዲያነስ ይህን ነገር አድርገን ለነሱ ምቹ ሁኔታ ፈጥረናል ማለት ነው።
ተመልካቾች ዜና ሰባታችን እንደቀጠለ ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። አብረን እንቆይ። የተኩስ አቁም ስምምነት በወረቀት ላይ ሚሳኤሎች በአየር ላይ የሚያደርጉ ጦርነት መካከለኛው ምስራቅን የጦርነት ቀጠና እያደረጉ እንደሚገኝ ተገለጸ። ደመላሽ ኩልማ እኝንና ሌሎች የዓለም አቀፍ ትንታኔዎችን አዘጋጅቷል። እንመልከት። ኢራን ራሴን እገታለሁ በማለት የምታወጣቸው መግለጫዎች ሙሉ በሙሉ የምትተማመንበት ምክንያት በትክክል መናገር የቻለ የለም። ኢራን ከመጨረሻው የጋራ የተኩስ አቁም ልውውጥ በኋላም የተኩስ አቁሙን እንደምታከብር ልትናገር ትችላለች። ነገር ግን የእስራኤል የደህንነት እቅድ አውጪዎች የውጊያ ሜዳውን እንደ ልባቸው እየዋኙበት ይገኛሉ። ሁቲዎች ከየመን ወደ እስራኤል የተተኮሱ ሚሳኤሎችን የሚያሳይ ተንቀሳቃሽ ምስል እየለቀቁ ነው። ይህ ሁኔታ ለእስራኤል ስትራቴጂክ ለረጅም ጊዜ የቆየውን ስጋታቸውን የሚያጠናክር ሆኖባቸዋል። ይህም ኢራን ቀጥተኛ ተሳትፎዎችን ብትቀንስም እንኳን በአካባቢው ያሉ አጋር ቡድኖቿ ወታደራዊ ጫና ማሳደራቸውን ሊቀጥሉ ይችላሉ የሚል ነው። እስራኤል አሁን ራሷን በበርካታ ግንባሮች በተደቀኑ ዛቻዎች መካከል አግኝተዋለች። በደቡብ በኩል ከየመን የሚተኮሱ ሚሳኤሎችና ድሮኖች፣ በምስራቅ በኩል ከኢራን የሚመጣው ጫና እና በሰሜን በኩል ከሂዝቦላ ጋር ያለውን ቀጣይ ውጥረት የተቀናጀ ክልላዊ ፈተና እንዳለ የሚያሳይ ስሜትን ይፈጥራሉ። ከማዕከል የሚመራ ይሁን አይሁን እስራኤል ባለስልጣናት እነዚህን ክስተቶች የመቋቋም ዘንግ ወይም አክስ ኦፍ ሬዚስታንስ በሚባለው እቅድ መነጽር ነው የሚያዩቸው። በተመሳሳይ ጊዜ የሂዝቦላ የሮኬት ጥቃቶችና የእስራኤል የአጸፋ ድብደባዎች በሊባኖስ ድንበር ላይ ያለውን አመፅ ማባባሳቸውን ቀጥለዋል። ደቡብ ሊባኖስ አሁን በከባድ ጫና ውስጥ ስትሆን፣ የሰሜን እስራኤል ማህበረሰቦች ደግሞ በሮኬትና በድሮን ጥቃቶች ስጋት ውስጥ መኖራቸውን ቀጥለዋል። ብዙ ተንታኞች ግጭቱ በፍጥነት ያበቃል ብለው የሚያምኑበት ምክንያት ለዚህ ነው። ወታደራዊ ዘመቻዎች ሊቆሙ፣ ግንባሮችን በጊዜያዊነት ሊቀዘቅዙና የተኩስ አቁም ስምምነቶች ሊታወጁ ይችላሉ። ነገር ግን ከጀርባ ያሉ መሰረታዊ ፖለቲካና ስትራቴጂክ አለመግባባቶች አሁንም አልተፈቱም። ትልቁ ጥያቄ ሌላ የተኩስ አቁም ማስታወቂያ ይኖራል ወይ የሚለው አይደለም። ይልቁንም ትልቁ ጥያቄ ኢኮኖሚያዊና ፖለቲካዊ እውነታዎች በሁሉም ወገኖች ላይ ተጽዕኖ ማሳደር ሲጀምሩ ምን ይፈጠራል የሚለው ነው። የዓለም አቀፍ ገበያዎች በአካባቢው ለሚፈጠሩ ለማንኛውም መስተጓጎል አሁንም ስስ ናቸው። አለመረጋጋቱ ከቀጠለ የነዳጅ ዋጋ ትልቅ ተጽዕኖ ፈጣሪ ምክንያት ሊሆን ይችላል። እስራኤል በሚቀጥሉት ወራት ወሳኝ የፖለቲካ ውሳኔዎች ከፊቷ ይጠብቋታል። በሌላ በኩል ደግሞ አሜሪካ በዋሽንግተን ቅድሚያ የሚሰጣቸውን ጉዳዮች የሚወስኑ የኮንግረስ ምርጫዎች ወደሚካሄዱበት ሌላ ከባድ የምርጫ ወቅት በቅርቡ ትገባለች ተብሎ ይጠበቃል። ከአሁን ጀምሮ እስከ ጥቅምት ወር ባለው ጊዜ ውስጥ የውጊያ ሜዳው፣ ኢኮኖሚውና ፖለቲካ ሁሉም በአስገራሚ ሁኔታ ሊቀያየሩ ይችላሉ። እንደዚህ ባሉ ግጭቶች ውስጥ ክስተቶች ብዙውን ጊዜ ከትንበያዎች የበለጠ ፍጥነት ይጓዛሉ። ዛሬ የተረጋጋ የመሰለው ነገር ነገ ሊፈራርስ ይችላል። ዛሬ የተኩስ አቁም የመሳሰለው ደግሞ በፍጥነት በጣም ረጅም በሆነ የጦርነት ውስጥ ሌላ አዲስ ምዕራፍ ሊሆን ይችላል። እንደ ወታደራዊ ተንታኞች ገለጻ ኢራን ብዙዎች ስትራቴጂካዊ ጥበብ ብለው የገለጹትን እርምጃ ወስዳለች። የተራቀቁ ባላስቲክ ሚሳኤሎችን ከምዕራባዊ ግዛቶቿ በማስወንጨፍ ወደ እስራኤል ኢላማዎች የሚደርሱበትን ጊዜ ወደ 10 ደቂቃ ብቻ ዝቅ አድርጋቸዋለች። በተለመደ ሁኔታ ከምስራቃዊ ኢራን የሚተኮሱ ሚሳኤሎች እስራኤል ለመድረስ ረጅም ጊዜ ሊወስዱባቸው ይችላል። በዚህ ግን ጥቃቱን ከምዕራብ በመሰንዘር ኢራን የእስራኤል የአየር መከላከያና ወታደራዊ እቅድ አውጪዎች ምላሽ ለመስጠት የሚኖራቸውን የማስጠንቀቂያ ጊዜ በከፍተኛ ሁኔታ አሳጥራለች። ይህ ጥቃት እስራኤል በኢራን የአየር ክልል ላይ ስላላት የበላይነት ጥያቄዎችን አስነስቷል። ሪፖርቶች እንደሚያመለክቱት አንዳንዶቹ የእስራኤል ኦፕሬሽኖች የተከናወኑት ከኢራን የአየር ክልል ውጭ ሆነው ነው። ይህ በአቅራቢያ ባሉ ቀጠናዎች ላይ የተደረጉ የጀት እንቅስቃሴዎችንና ከባህር ላይ የሚተኮሱ ረጅም ርቀት ተወንጫፊ መሳሪያዎችን ይጨምራል። እነዚህ ግምገማዎች ትክክል ከሆኑ የእስራኤል ኦፕሬሽኖች በምዕራብና በመካከለኛው ኢራን ላይ ለምን ክምችት እንዳደረጉ ለማብራራት ይረዳሉ። እነዚህ አካባቢዎች በጂኦግራፊያዊ ሁኔታ ወደ እስራኤል የቀረቡና በአጭር የበረራ ጊዜ ጥቃት መሰንዘር የሚችሉ የሚሳኤል መሰረተ ልማቶች እንዳሉባቸው ይታመናል። ኢራናውያን በድጋሚ ስለ ጂኦግራፊ፣ ስለ ጊዜ አጠቃቀምና ስለ ስትራቴጂክ ሚሳኤል ስምሪት ያላቸውን ጥልቅ ግንዛቤ አሳይቷል። ከኢራን ጋር ቢስማሙም ባይስማሙም በዓለም ዙሪያ ያሉ ወታደራዊ እቅድ አውጪዎች ከዚህ ልውውጥ የተገኙትን ተግባራዊ ትምህርቶች እንደሚያጠኑ ጥርጥር የለውም። ንብረትነታቸው የአሜሪካ የሆኑ ሁለት ዘመናዊ የአፓቼ የጦር ሄሊኮፕተሮች በሆርሙዝ የባህር ሰርጥ አጠገብ መከስከሳቸውን ፕሬዝዳንት ዶናልድ ትራምፕ አስታውቋል። ፕሬዝዳንቱ በኬኔዲ አውሮፕላን ማረፊያ ለጋዜጠኞች በሰጡ መግለጫ አደጋው ቢደርስም አብራሪዎቹና ተኳሾቹ በሕይወት መትረፋቸውን አረጋግጧል። በቅርብ 24 ሰዓታት ውስጥ በኢራንና በእስራኤል መካከል የተካሄደው ከባድ የሚሳኤል ልውውጥ በአሜሪካ ፕሬዝዳንት ዶናልድ ትራምፕ የተደረገ የማርገብ ጥረት ተከትሎ ለጊዜው መቆሙን ሁለቱም ወገኖች ገልጸዋል። ኢራን ጥቃቶቿን ለጊዜው ማቆሟን ስታስታውቅ፣ እስራኤል ተጨማሪ ጥቃቱን ለማቆም መወሰኗ ተዘግበዋል። ሆኖም ቴህራን እስራኤል በሊባኖስ ውስጥ በሂዝቦላ
በአንጎላ ላይ ጥቃት ከቀጠለች እርምጃዋን እንደምትቀጥል አስጠንቅቃለች። ይህ ክስተት በሚያዝያ ወር የተደረሰውን የተኩስ አቁም ስምምነት ተከትሎ በሁለቱ ሀገራት መካከል የታየው ትልቁ ቀጥተኛ ግጭት መሆኑ ተገልጿል ሲል የዘገቡት ሮይተርስ እና ኤፍቢሲ ናቸው። ከጌዲዮ ቴሌቪዥን የሰዓቱ ዜናዎቻችን እኚህን ይመስሉ ነበር። ዜናዎቻችንን ከማጠቃለላችን በፊት አበይት ርዕሰ ጉዳዮችን እናስታውሳችሁ። የትምህርት ቤቶች የውስጥ አቅምን ለማጠናከር ገቢ ማስገኛ ስራዎች በትኩረት እየተሰራ መሆኑ ተገለጸ። በጌዲዮ ዞን ንግድና ኢንዱስትሪ ልማት መምሪያ ሲያገለግሉ ቆይተው በጡረታ ለተገለሉ ሰራተኞች የእውቅናና የሽኝት መርሃ ግብር ተካሄደ። የተኩስ አቁም ስምምነት በወረቀት ላይ ሚሳኤሎች በአየር ላይ የሚያደርጉት ጦርነት መካከለኛው ምስራቅን የጦር ቀጠና እያደረጉ ነው ተብሏል። ተመልካቾች ከጌዲዮ ቴሌቪዥን የሰዓቱ ዜናዎቻችን ምን ይመስሉ ነበር? ዜናዎችን ስመራ አብሬያችሁ የቆየሁት ብሌን ተገኔ ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ነበር። ከቀሪ የጌዲዮ ቴሌቪዥን ፕሮግራሞች ጋር